አንዴ ሊጠይቅ ስራ ላይ ገባ ስለሆነ መቼ ስራ መገቢ ማታ? አይ አሁን ስራ አሪፍ ነው። አልሐምዱሊላህ። አይሽ አንዴ ልጠይቅ ነው ያልሽው። በቃ መርቄልሻለሁ። 2 ጊዜ ጨዋ ስለሆንሽ እሺ፣ አመሰግናለሁ። አንድ ሰው ግማሽ ቢገድል እንትኑ ከፈራው ምንድን ነው? አውቆ ሆን ብሎ ቢገድል ነው በስተት አይሆን ብሎ የሆነ ጊዜ ግን የሆነ ሩቅ ቦታ ውስጥ ጥለናት ድመቷ ብዙ ጊዜ ቆይታ ነበር። በጣም አስቸገረች አሉኝ። ቤት እንቁላል ዶሮ ምናምን እየበላች ማለት ነው። ከዛ ውስጥ ጥለናት፣ ከዛ ተመልሳ መጣች። በዛ በንዴት መሰለኝ ተናዳ መሰለኝ እናቴ ገደለቻት ምናምን እና ከፈራው ምንድን ነው? እሺ፣ በጣም ጥሩ። ድመትን ዝም ብሎ ያለምንም ምክንያት መግደል ይሄ አይቻልም፣ ወንጀል ነው። ነገር ግን እንስሳት እየበላ ካስቸገራችሁስ የዛኔ ሞክሩ ለማባረር እና ሌላ ቦታ ለእንትን ለማለት። እምቢ ብላችሁ መልሰው እንደገና እየመጣ እዛ የሚያደርግና የሚበላ የሚያስቸግር ከሆነ እየመለሳችሁት እየተመለሰ የሚበላ የሚያስቸግር ከሆነ በዚህ ጊዜ ወንጀለኛ የሆነ ሰው ይላል። ወንጀለኛ የሚሆነው ያለምንም ምክንያት ከሜዳ ተነስቶ ቢገድል መግደል ብቻ አይደለም ነው ቢያስርበው ራሱ አስሮ ድመትን ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ደኸለት እምራአቱን አናር ፊህ ራሩ፣ አንዲት ሴት ካለፉት ሴቶች መካከል በድመት ምክንያት እሳት እንድትገባ ተፈርዶባታል አሉ። ከይፈ ዛሊክ ያ ረሱለላህ ብለው ሰሃቦች ጠየቁ። እንዴት ነው ያንቱ የአላህ መልእክተኛ ብለው ጠየቁ። ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ሐበሰትሃ ማ አጥዐመትሃ ወላ ተረከትሃ አን ተእኩለ ምን ኸሻሽ ልአርድ። ያቺ ሴት ድመቷን ቤቷን ትታ አሰረቻት። ከዚያም በኋላ ወይ ምግብ አልሰጠቻት እስካሰረቻት ድረስ አሉ ነቢ ሰለላሁ ዐለይሂ ወሰለም። ወይንም ደግሞ ለቃት ምድር ላይ ከሚገኙ ምግቦች ፈልጋ ራሷን በልታ ራሷን አላዳነች። አያቸው አርማ አስራት ምግብም ውሃም ሳትሰጣት ቀጣቻት። በዚህ ሞተች። አላህ በዚህ ምክንያት ይችን ሴት በቃ እንደሚቀጣት ወሰነ። አያቸው እንስሳትንም ቢሆን አላግባብ አዛ ማድረግ አይቻልም። ነገር ግን ጥፋት እያደረገ ካስቸገራችሁ ለማስወገድ ሞክራችሁት እየተመለሰ ዳግም የሚያስቸግር ከሆነ በዚያ ተጠይቁበት፣ አጠይቁ። እሺ በእስልምና እንደ ነብይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻ እና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል፣ ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎታዋ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃርና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ። አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ ሳይገናኛት ብቻ አይደለም፣ አንድ ባዕድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል በቁርአን ላይ። ወለም የምሰስኒ በሸር አለች፣ ወንድ ያልነካኝ ስሆን የምትለውን ቃሏን አላህ አረጋግጦ አስፍሮላታል። ማንም ወንድ አልነካት። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ይሄንን ምክንያቱንም ጠይቃ ነበር። ለምንድን ነው የሚለውን መልአኩ ገብርኤል መጥቶ ይህን በነገራት ጊዜ ጠየቀችው። ወሊነጀዐለሁ አያ፣ አምላክሽ አላህ ይህን ከአንቺን ማደርገው ተአምርን ላደርግ ዘንድ ነው ብሎሻል። ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ ተፈጠራለሁ የለም ነበር ከእርሷ በፊት። ገብቷችኋል አይደል? ነገር ግን ከእርሷ ይሄን ነገር አምላክ አላህ ሱብሓነሁ ወተዓላ በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ይረዱ ዘንድ ለማድረግ ያደረገው ጥበቡ ነው። መልአኩ ገብርኤልን ጠይቃ እሷ ይሄንን ብሏታል። ወሊነጀዐለሁ አያ፣ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውል የምፈልገው። ያ አንዱ አምላክ ነው። የመሲሁም አይደለም የማርያምም አይደለም። የእነርሱ አስተዋጽኦ አለበት ወይ የለበትም? አድራጊው ሁሉን ነገር ሰሪው ያ እርሱ ነው። ገብታችኋል አይደለ? ሁለቱንም ግን ተአምር አደረጋቸው አምላክ አላህ ሱብሓነሁ ወተዓላ። ሁለቱም ተአምር እንደሆነ ይገልጻል። ሁለቱም ተአምር እንደሆነ አላህ ሱብሓነሁ ወተዓላ ይገልጻል። እሱም አንጻር ተአምር ነው፣ ከሷም አንጻር ተአምር ነው። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ሚን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። እርሷንም ልጇንም ለዓለማት ድንቅ ተአምር አደረግኳቸው ይላል አላህ። እርሷንም ልጇንም ተአምር አደረግኳቸው። የእርሷም ተአምር ነው፣
ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻት እናት ተብላ ትገለጻለች አይደለ? ተአምር ነች። እርሱም ተአምር ነው። ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። ገብታችኋል አይደለ? አምላክ በእነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። አዎ ተአምር ናቸው። ገብታችኋል አይደል? የዚህ ግን ባለቤቱ ማነው ነው? ያ አንዱ አምላክ ነው። ያንን አንዱን አምላክ ነው ልንደነቅበት የሚገባው። ያንን አንዱን አምላክ ነው በዚህ ነገር ላይ ልንገረምበት የሚገባው። ገብታችኋል አይደለ? ያ ነው። ስለዚህ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ወይ ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል። ወራህመተን ሚና አላት። ቀጥሎ መልአኩ ገብርኤል ምን አላት? አምላክሽ አላህ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ። ለማን? ለእስራኤል ሰዎች። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸዋል። ነቢያቶች የአምላክ እዝነት ናቸው ለሰው ልጆች። አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው፣ ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነቢያትን ያስነሳና ይልካል። ያ ነቢይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ዛኔ ከእርሱ ጋር ህብረትን ይፈጥራሉ ማለት ነው። ገብታችኋል አይደለ? ስለዚህ አምላክ አላህ ሱብሓነሁ ወተዓላ መልእክተኛ አድርጎ ሊልከው ከእኔ የሆነ እዝነት የሚለውን በሌላ ቦታ ላይ አላህ ሲገልጸው ምን አለ? ስለ መሲሁ ሲነግራት ለማርያም ወረሱለን ኢላ በኒ እስራኤል አለ። ወደ እስራኤል ልጆች የምልከው መልእክተኛ አድርገዋለሁኝም አላት። ያችሁ ለእስራኤል ሰዎች የተላከ ነው። ለእስራኤል ሰዎች በቃ እንደ አርአያ ተደርጎ የተመረጠ ነው። አምላክ አላህ ሱብሓነሁ ወተዓላ ሌላ ቦታ ላይ በሱረቱ ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዓብዱን አንዓምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። እርሱ የማርያም ልጅ ጸጋዬን ከዋልኩባቸው መልእክተኞቼ መካከል ነው፣ አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርጌዋለሁ ይላል። እርሱ አዎ በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነቢይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል፣ ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ሱብሓነሁ ወተዓላ እንዳልኳችሁ ድንቅ ተአምርን አሳይቷል ለሰዎች። የሚስትን ገንዘብ የእርሷን ገንዘብ ተውላትና ለቤተሰቦቿ ትርዳ። ቤተሰቦቿን ጠይቃት። እንዳውም አባትሽና እናትሽ በምንድን ነው የሚተዳደሩት? ወንድሞች ስንት አሉሽ? እህቶችስ? እነሱ ማን ነው የሚያስተዳድራቸው? እቺ ልጅ አንተን ሳታገባ በፊት እሷ ነበረች የምትችላቸው። ልክ ሲያገባት ጊዜ በይ ከዚህ በኋላ ቤተሰብ አሰጭም ታመጫለሽ ይላታል። ላ ያ አኺ አንተን ቤተሰብህ እንደምትረዳ ለእሷን ቤተሰብ ራሷ ትርዳ፣ ፍቀድላት። ይህን ፍቀድላት ሳይሆን መብቷ ነው። በቃ ቤተሰቧን መርዳት በኋላ ለማስፈቀድ አይጠበቅባትም በፍጹም። በራሷ ገንዘብ ላይ ሴት ልጅ ታቸዋል። ስታገቡ ጊዜ ሰርተህ ልታስተዳድረኝ ብላችሁ ስምምነት በቃ ያዙበት። ሰርቶ ሊያስተዳድር ካልሆነ ምንድን ነው እሷ ነች እንደምታገባው። ይሄን አላህ ሱብሓነሁ ወተዓላ አጠቃላይ ለሰው ልጆች ያወጣው ህግ ነው። አባታችን አደም ዓለይሂ ሰላምን ምን አለው አላህ ሱብሓነሁ ወተዓላ ሲናገር ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ አለው። አደም ሆይ አለው በጀነት ውስጥ ብላ ጠጣ እንደፈለግ ያችን የዛፍ ፍሬ እንዳትቀርብ፣ ሰይጣን የሚልህን እንዳትሰማ እንዳትታዘዝ፣ ጠላታቸው ነው ተጠንቀቁት ካለ በኋላ ኢነ ሃዛ ዐዱውን ለከ ይሄ ሰይጣን ጠላትህ ነው፣ ወሊዘውጅከ ለሚስትህም ፈላ ዩኽሪጀነኩማ አደራ እንድትወጡ እንዳያደርጋችሁ የኔን ትእዛዝ እንድታምፁ አድርጎ ተጠንቀቁት። ከወጣችሁ እስከ ጀነት ወደ ምድር ከወረዳችሁ ፈተሽቃ አለው። አንተ አደም አንተ ትቸገራለህና አለው። ሚስትን አይደለም አንተ ትሰራለህ፣ ትለፋለህ፣ ትደክማለህ፣ የዛኔ ትቸገራለህ አለው። የመስራት ይሄ ኃላፊነትና በባል ላይ ነው የጣለው። ገና ከሰው ልጆች መሰረት ከአባታችን ጀምሮ አያችሁ። እሷን ማብራት ትቸገራለች አላለውም። ላ ሴት ልጅ ውጭ ሰርታ ለፍታ ደክማ አታበጣም። እሱ አይደለም ወንድ ነው ሰርቶ ሊያስተዳድር የሚገባው። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ያ ማዕሸረ ሸባብ መን ስተጣዐ ሚንኩም አልባአተ ፈልየተዘወጅ። እናንተ የወጣት ስብስቦች ሆይ አሉ ወንዶችን እያናገሯቸው፣ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። እያችሁ የጋብቻን ጣጣ መቋቋም ያለበት ባል ነው፣ ሚስት አይደለችም። የሚስት ገንዘብ ፈቅዳና ወዳ ካልሆነ በስተቀር ባል በፍጹም ሊቀበላት አይገባም። ደስ ብሏት ከውስጧ ካልሆነ እንዳትቀበሏት ብሏል በቁርአን ላይ አላህ ሲናገር። ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ አለ። ሴቶች ከውስጣቸው ደስ ብሏቸው ወደው ፈቅደው ከሰጧችሁ ተቀበሉ አለ። ለምን ከውስጣቸው አለ አላህ ሱብሓነሁ ወተዓላ። ከውስጣቸው ወደው ለምን አለ? ከውስጧ ሳትወድ እንዳይቀበላት ብሎ። ለምሳሌ እማታመጭ ከሆነ ገንዘቡን እፈታሻለሁ ሲላት ደስ ሳይላት ይችልች ከላይ የሰጠችው ትመስላለች። ገብታችኋል አይደለ? ትዳሬ እንድጠብቅ ብላ
ነገር ግን እቺ ልጅ ውስጧን በጣም ከፍቷታል። ከውስጧ ፈቅዳና ወዳ ካልሆነ በስተቀር እንዳትቀበሏት ብሏል። ያንን ደስ ብሏት ውስጧ አምኖበት ካልሆነ በስተቀር ያንን ገንዘቧን ቢበላ የሐራም ገንዘብ ነው የበላው። ኢብኑ ዑሰይሚን የተባለ ታላቅ ዓሊም አንድ ባል ሚስቱን እፈታሻለሁ ብሎ አስፈራርቷት ፈርታ ትዳሬ እንዳይበትንብኝ ብላ ፈርታ በተሰጠው ገንዘቧን የሐራም ገንዘብ ነው የበላው።